ብልጽግና አካታች ፓርቲ ነው። በቡድንና በግል መብቶች በሀገራዊና ብሔራዊ ማንነቶች መካከል ሚዛናዊ እይታ ያለው የመግባባት ዴሞክራሲን የሚከተል ርዕዮተ ዓለም ተቸንካይ ሳይሆን ለዜጎችና ለብልጽግና ጉዟችን ስኬት የሚጠቅሙ የቱ ነው የሚለው ላይ የሚጨነቅ ለኢትዮጵያ ችግሮች የሚሻው ኢትዮጵያዊ መፍትሄ ነው ብሎ የሚያምንና የላዕላይ መዋቅር ላይ የሚያተኩር ፓርቲ ነው። ፓርቲያችን ብልጽግና እኔ ያልሰራሁት ሁሉ ይፍረስ የማይልና የትላንት ጥሩ ነገሮችን በማስቀጠል ሕጸጾች በማረም የሚያምን የኢትዮጵያን ታሪክ በሚመለከት ለትምህርት ብቻ መጠቀም ይገባናል የሚልና የነገ ራዕያችን ላይ መጨነቅ የበለጠ ትርፋማ ያደርጋል ብሎ ከልብ የሚሰራ ፓርቲ ሲሆን ከምንም በላይ እነዚህ እምነቶቹ ብልጽግናን ልዩ የሚያደርጉት አገረ መንግስቱ ግንባታ አጋዥ የሆኑና የኢትዮጵያን የፖለቲካ ስብራቶች በጥልቀት ከማጥናት የመነጩ መፍትሄዎች ናቸው። በመሆኑም ፓርቲያችን ብልጽግና መመስረት በኢትዮጵያ ዘመናዊ የፖለቲካ ምዕራፍ ውስጥ ትልቅ ታሪካዊ እጥፋት ነው። የተከበራቸው የኢትዮጵያ ሕዝቦች ብልጽግና ኢትዮጵያ ልትከተለው የሚገባ የፖለቲካ ስርዓት ሀቀኛ ህብረ ብሔራዊ ፌዴራል ስርዓት መሆን ይገባዋል ብሎ ያምናል። ከዚህ አንጻር ብልጽግና የተረከበው አንዱ ትልቁ ፈተና የነበረው የብሔራዊነትና የአንድነት አለመጣጣም ፈተና ነው። በአንድ በኩል ህብረ ብሔራዊነትን የኢትዮጵያ መልክ መሆኑን የሚዘነጋ አካል አለ። ህብረ ብሔራዊነትን እንደ አፍራሽና እንቅፋት ያየዋል። በሌላ በኩል ደግሞ አገራዊ አንድነትና አብሮነት በብዙ መከራዎች ውስጥ አልፎ ለዛሬ ቢቆይም በአስተማማኝ መሰረት እንዲጸና ግን አልተደረገም። ብልጽግና ሁለቱን አገር አፍራሽ ጫፎች የሚያስታርቅ የመሃል መንገድ ቀመር ያለው ፓርቲ ነው። ከፖለቲካ ምህዳር ማስፋት አንጻር ተፎካካሪዎች በጠላትነት በሚፈረጁባት ሀገር አዲስ መንገድ በመቀየስ በስደትና በየበረሃው ለትግል ነፍጥ አንግበው ሲንከራተቱ የነበሩና አንዳንዶች ደግሞ የሞት ፍርደኛ የተባሉ ሳይቀሩ ወደ ሀገር ገብተውና ነፃ ወጥተው የሰላማዊ ትግል ልምምድ ውስጥ እንዲገቡ ታሪካዊ ስራ ሰርቷል። ፓርቲያችን በህዝብ ምርጫ ካገኘው የፖለቲካ ስልጣን ውስጥ 275 በላይ ተፎካካሪ ፓርቲ አመራሮች በተለያዩ እርከኖች ሀገራቸውን እንዲያገለግሉ እድል ሰጥቷል። የብዙሃንና የሲቪል ማህበራት ነፃ ሆነው እንዲደራጁና አስተዋጽኦ እንዲያበረክቱ የሚያስችል ሪፎርም ተሰርቷል። ከሚዲያም አንጻር ሀሳብን መግለጽ መተቸት እንዲቻልና የግል ሚዲያዎች ቁጥር አስደናቂ በሆነ አግባብ እንዲያድግ የዲጂታል ሚዲያውን በሚሊዮኖች ተከታይ ያላቸው ዩቲዩበሮች፣ ቲክቶከሮች በሀሳብ የመምራት መጠነ ሰፊ ተሳትፎ ለማድረግ ነፃነት የተጎናጸፉበት መስክ መሆኑን መላው የኢትዮጵያ ሕዝብ የሚያውቀው ሀቅ ሲሆን መንግስት ለምህዳሩ መስፋት ተግባራዊና ተምሳሌታዊ እርምጃ የመውሰዱ አብነቶች ናቸው። ከዴሞክራሲና የፍትህ ተቋማት ነፃነትና ገለልተኝነት ከማረጋገጥ አንጻር የብሔራዊ ምርጫ ቦርድ፣ የሰብአዊ መብት ኮሚሽን፣ የህዝብ እንባ ጠባቂ ተቋማት በነፃነትና በገለልተኝነት የተጣለባቸውን ተልዕኮ ለመወጣት እንዲችሉ በርካታ የሪፎርም ተግባራት የተከናወኑ ሲሆን የፍትህ ተቋማት ላይም የተሰራው ቁርጠኛ ሪፎርም የተቋማቱ ነፃነትና ገለልተኝነት እንዲያድግ ሆኗል። የተከበራቸው የኢትዮጵያ ህዝቦች ብልጽግናን መምረጥ የሰለጠነ ፖለቲካ ስርዓትን መምረጥ ነው። ብልጽግናን መምረጥ ጠንካራ ህብረ ብሔራዊ ኢትዮጵያን መምረጥ ነው። ምልክታችን የስንዴ ነዶ ነው። የስንዴ ነዶ የአንድነታችን፣ የመደመራችን፣ የትብብራችን በላባችን ሀገራችንን የማጽናትና የጽናታችን ምልክት ነው። የስንዴ ነዶ ስንተባበር፣ ስንደመርና በአንድነት ስንቆም አድዋንና ህዳሴ ግድብን የመሰሉ ታሪክ ቀያሪ ግዙፍ የሰንደቅ ፕሮጀክቶችን አቅደን እንደምንጨርስ የሚያሳየን የሉዓላዊነታችን ምልክት ነው። ኢትዮጵያን ወደ ተምሳሌት ሀገር ብልጽግናን ይምረጡ። የመወዳደሪያ ምልክታችን የስንዴ ነዶ ነው። ብልጽግናን ይምረጡ።